ጉቺ እናንተ እንዳላችሁ የሳራ ወዳጆች ብቻ ሳትሆኑ በጣም ለሳራ ያላችሁ አመለካከት ትልቅ ነው። እውነት ነው። ስለዚህ በህግ ደረጃ እናንተ ኳሊፋይ አታደርጉም። እዚህ ውስጥ እንትን ለማድረግ ፍትሃዊ እንትን ለመስጠት አትችሉም። ወዳጅ ስለዚህ የት ነው ፍትሃዊ መሆን የሚቻለው? የት ነው መሆን የሚቻለው? ንገረኝ። ለሚ ነው ኒውትራል የሆነ ግራውንድ ይኸውልሽ፣ ኒውትራል የሆነ ግራውንድ ሳራንም የማይጠላ ለሳራም ጥላቻ የሌላት ለልጅቷም she's the one come on ዮዳብ she's the one ቪዲዮ ሰርታ listen ቪዲዮ ሰርታ ሀቢባ ቤት ነው ፍትህ የምፈልገው ብላኮ ሀቢባ ቤት መግባት የፈለገችው she's the one not ሳራ። ልጅቷ እኮ ነው ቪዲዮ የሰራችው ሀቡ ቤት ብላ አላየሽው ነው የሰማሽኝ አይደለም። ይሄ አጀንዳ ተነጋግረው ያመጡት ሊሆን ይችላል፣ ወይም ደግሞ እውነትም እንዳለችው አስፈራርቷል ሊሆን ይችላል። ላጂክሊ እንመልከተው just ላጂክሊ እንመልከተው። እሺ ላጂክሊ በጣም እኮ ይገርማል። በእኛ ምን እኔ ይኸውልሽ የተማርኩ ሰው ነኝ። በህግ ነው ነገሮችን ማየው። ገባሽ ጉቺ? እኔ አሁን ሚስቴ በጣም ወዳታለሁ። እኔ ለሷ ጠበቃ መሆን አልችልም፣ ለሷ ሙጥነስ መሆን አልችልም። ቢኮዝ የፈለገ ቢሆን በጣም ስለምወዳት ልዋሽ ይችላል፣ ለሷ አደላለሁ። ኦኬ እናንተ ደግሞ ካነጋገራችሁ ለሳራ ያላችሁ ፍቅር በጣም ለሳራ ያላችሁ ትክክል ሊሆን ይችላል። ምክንያቱም ሰው አንድ ሰው የሚወደው ለአንድ ሰው መልካም ነው፣ ሌላ ሰው መጥፎ ሊሆን ይችላል። ተቃልቻለ እኔ አሁን በጣም ለሚስቴ ለልጆቼ ለጓደኞቼ መልካም ነኝ፣ ሌላ ሰው ደግሞ ሰይጣን ሊሆን ይችላል። ገባሽ? ለዚህ እኮ ነው ሂትለር ሚስት ነበረው፣ ልጆች ነበረው፣ ወዳጅ ነበረው፣ በጣም የሚያከብረውም ሰው ነበር፣ የሚጠላው ሚሊየን ሰው ነበር። ስለዚህ ሰው ልጅ ሁሉ መጥፎ ነው አይባልም። ስለዚህ እናንተ አሁን የምንሄደው በዚህ ጉዳይ ላይ እንዳለ የተሰባሰባችኋት የሳራ ወዳጅ ብቻ ሳትሆኑ ቤተሰብም ናችሁ። ኦልሞስት ግማሾቹ እኮ በነፃ የምንበላበት already ጥቅም አለ። በነፃ የምትበይበትም በነፃ የምትመገበት መልካም ስራ የምትሰራ ብዙ ነገር ያደረገች ምናምን ስለሆነ ለሷ መመስከር አትችሉም። በህግ ነው የምላችሁ። አፍኮርስ ድጋፍ ሞት ያላችሁ ያደረጋችሁት እናንተ አሁን ምንድነው ሳራን ከልላችሁ ደግፋችሁ አጠፋችሁት። ይሄን ነገር ትክክል which is ምክንያቱም የሷ ወዳጆች ናችሁ። ልጅቷ ደግሞ መጣ እናንተ ፊት ለፊት እናንተ ባላችሁበት ደውላ አስፈራርተኛለች። እንድታስፈራረኝ አልፈቅድም። ከዛስ እሺ አንተ can you do something like ቤትክ ልጅቷን ኢንቫይት አድርግና ጽፋልኛለች ብለኸኛል። ሶ ልጅቷን ቤትክ ኢንቫይት አድርገክ እውነት ነው የምትለው ሀቅ ነው የምትለውን ነገር ይዘክና እኛም ደግሞ አንተ ባመጣው እሷ ባለችው ሀቅ ላይ የራሳችን እይታ እንናገር። ባደው ልጅቷ ውሸታም ትሆን ትችላለች። ሶስት ነገር እዚህ ጋር ሊሆን ይችላል። በደም አይታለብኝ ኖ ጉቺ ተምሬያለሁ ብለሽኛል። ያ ግን አይደለም ጽፋልኛለች አልከኝ እኮ እሱ ብቻ አይደለም እኛ ጋር ልትመጣ ነበር መጀመሪያ ላይቭ እያወራን መጣዋል። የሷ ጓደኞቹ መጣው አነጋግረዋት ደውለው ልትመጣ ነው። ምንድነው ያልኩት እኔ ሌላ ቦታ እኔ እኮ ነብይ ነኝ እንዴ? እኔ ከእናንተ ጋር ካየዋት በኋላ ነገ ሀቢባ ቤት ወስደው ይቅርታ ያስብሏል። ማን ያስወጣው? ጋይስ ለምን አስወጣችሁት? ሌቲን ፊኒሽ። ይሄ እኮ የሆነ ነገር እየሸፈነን ያለነ የሚመስለው ፕሊዝ። ኡፍ ማን ያስወጣው? አውርቶ ይጨርስ እንጂ ለምን ታስወጡታላችሁ? ይሄ ኔትወርክ ደግሞ አያስገባልኝም። እኔ ፕሊዝ አታስወጡ እንዴ! አውርቶ ይጨርስ። ለምን ሌላ ሰው ጋር እንደማለት ታውቂያለሽ? እንዲህ ናቸው አሁን የሚያስወጡ ሰዎች ለመሸፈን የሚፈልጉት ነገር ስላለ ነው እንጂ እኔ እኮ ጥይት ይዤ አልመጣሁ እየተሳደብኩ አይደለም። ጉቺ አይደል እንዴ? በሰላም እያወራን ነው። ለዚህ ነው ባዶ የትም ቦታ እንዲህ ነው። ለዚህ ነው ግሩፕ ይዘው ፍትሃዊ ሁሉም ፍትሃዊ አይደለም። ግሩፕ ይዝና የሚፈልጉትን አጀንዳ ብቻ እንዲራመድ ነው የሚፈልጉት። ጉቺ ካንቺ ጋር እኔ ሰው ቤት አልገባም ታውቂያለሽ። አንቺ ጋር ማወራው የፈለገ ሐሳብሽ እንኳን ባትቀበይም የመወያየት እንትን አለሽ። እዛ ቤት ግን አልተደረገም፣ አይደረግም። ሀቢባ ቤትም አይደረግም። ዋን ዌይ ነው። ሌላው ቤትም አይደረግም። ዋን ዌይ ነው። የኔ ቤት ብቻ ነው ሁሉ ጊዜ ለሰዎች ሰጠን ፍትሃዊ ምን ነው 7 ዓመት የታወቀ ነው። ፍራውልን ጠይቂው። አንቺ አሁን ለምታውቂኝ እንዴ ያልተጋለጠ ያልተደረገ ውይይት የለም እኔ ቤት። ሌላው ግን ሁሉም ሀቢባን በራሷ መንገድ ነው የምትሄደው። የራሷ እንትን አላት። አታስወራም፣ ሰው አታስገባም፣ አፖዚሽን ሰው አታወያይ። ሌሎችም አያደርጉም።
መሲም እንደዛ ናት። መሲም አይወልሽ መሲ እኮ ነው ጓደኛ ናት። መሲ ኃይለኛ ናት። ረጋግጣ ጭራሽ ከፈለግሽ ማለት ላጫውትልሽ ይችላል። ግን እሱ አይደለም ፖይንቱ ምንድነው? ተመልካቹ ይመልከትና ቪዲዮውን አዳምጣችኋል። የመጀመሪያውን ሁለተኛው ቪዲዮ ከናንተ ጋር የተደረገውን አይታችኋል። እኔ ያልኩትን ሰምታችኋል። ከሁለት ቀን በፊት ትንቢት ተናግሬያለሁ። የተናገርኩት ሆነ። ከዛ ደግሞ ልጅቷ ደግሞ አሁን ምን አለች? አስፈራርተው ነው። ሶስት ነገር እዚህ ጋር ሊሆን ይችላል። አንደኛ ሶስት ነገር ልስጥሽ። ከዚህ ሶስቱ አንዱ ሊሆን ይችላል። ልጅቷ ዋሽታ ነው እንትን ፈልጋ ነው ምንድነው እውቅና ፈልጋ ሀቢባቤ መግባት ፈልጋ ምናምን ክሬት አድርጋ ሊሆን ይችላል። በጣም ፓስፖ ነው እሱ። ሁለተኛ ደግሞ ይሄ ነገር ተደርጓል። እውነተኛ ስቶሪ ነው። አልሀበሻ አድርጎት ሊሆን ይችላል። የአልሀበሻ ሊሆን ይችላል። ኢምፖሲብል ቢሆንም ሊሆን ይችላል። ሶስተኛ ደግሞ ተመካክረው ያመጡት አጀንዳ ነው። በቃ ተመካክረው ያመጡት አጀንዳ እንዴት ነው አንተ ክሊሪፋይ የምታደርግልን? ኦኬ ላርጅ ልጅቷን አስገብተህ ታደርገዋለህ? ከልጅቷም እንትን ማለት ትችላለህ ወይስ 100% ልጅቷ እኛ ጋር ቆልሽ አንድ ነገር ልጅቷ እኛ ጋር ከመጣች እኔ እናንተ ባላችሁበት እኔ አታስገቡኝ። ሰድበው ምናምን ይፈሩኛል። ለምን ያል እኔ ጉቺ አንቺ ጎበዝ ልጅ ነሽ እግዚአብሔር ነው ብልሽ አሉት የተወሰኑ ሰዎች በራሳቸው የሚተማመኑ እኔ እንዴት አንቺን ፐርሱዌል ላድርግሽ እችላለሁ? እኔ አንቺ መንፕሌት ማድረግ እችላለሁ? ሃይምሮሽ ገብቼ ራስሽን ዲፌንድ ማድረጋት እቺ በሐሳብ ለሐሳብ ኢቭን የፈለጋችሁ ቦታ እንጠይቃችሁ ጥያቄ አይችሉም። ሰድበው አዋርደው ነው የሚያስወጡሽ። ሶስት ነገር ሊሆን ይችላል ጉቺ እንዳልኩሽ ሶስት ነገር ከዚህ ውጭ ሊሆን አይችልም። ካለ ንገሪኝ አንቺ። አንደኛ ልጅቷ ሀቢባ ቤት መግባት ፈልጋለሁ ብላ ቪዲዮ ከሰራች ይህ ሁሉ ያደረገችው ሀቢባ ቤት ለመግባት ነው። That's what I'm saying እኮ yesterday ሶስት ይኸውልሽ የሰው ልጅ አመለካከት ይለያያል። ሶስቱም ሊሆን ይችላል። እኔ ግን መረጃና ማስረጃ ስላላየው አልበየንኩም። አርጋለችም አላለችም እኔ ከሶስቱም አይደለም። አሁን enough information የለኝም። ልጅቷን ማናገር አለብኝ። ልጅቷን መጠየቅ አለብኝ። ገባሽ? እንደገና ደግሞ እናንተ እኮ ደምድማችሁ የሬስቶራንት ስም ሰጣችኋል እኮ። እኛ አይደለም የሚሰጣው። መሲ ብሪስቶን ያለችው ማን ልጅቷን አለች። ልጅቷ ደውላ ነው ያለችው በስልክ ላይቭ ላይ አልነበርክም እንዴ? ኦኬ አሁን ስሚ መጀመሪያ ኖ እሷ ከማለቷ በፊት መሲ ብላለች። እናውቀዋለን እኮ ሬስቶራንቱን ብላ እኮ ተናግራለች። ቴክስት እየተደረገ ነበር። ይሁዳብ let me give you correction even ለኔ ላይቭ ላይ ሆኜ ስክሪንሾት አድርጌ ልክልሃለሁ። እሺ ላይቭ ላይ የነበርንበትን ሰዓት ታውቃለህ አይደል? የዛን ቀን ላይቭ ላይ በነበርንበት ሰዓቱን ታያለህ። ላይቭ ላይ ሆነን ገስት ላይ ሆኜ የተለያዩ ሰዎች ሲልኩ ነበር። ይሄ ሬስቶራንት ነው ይሄ ነው፣ ግን አንዱም አልነበረ። እኔ እንደውም ልንገርክ let me finish ደውዬ እከሌ የሚባለው ሬስቶራንት ነው እየተባለ ነው እሱ ነው እንዴ ስል ኖ ምንም አይነት ነገር እንዳትናገሪ ልጅቷ መታ እስክትናገር ድረስ ተባለ። እንኳንም አልተናገርኩኝ ያልኩት ይሁዳ ቸኩዬ ወጥቼ ተናግራለች። መጀመሪያ የተናገረችው መሲ ናት። አልሰማው መሲ ሬስቶራንት ላሰማሽ ይኸውልሽ እዛው ገና የመጀመሪያ ጊዜ ልጅቷን ኢንተርጌት እያረጋቸዋት ልጅቷ እንትን ካለች በኋላ ታስታወሽ ማለት ነው። ደውለሽ አስፈራርተሽኛል ደውለሽ እኮ እንድታስፈራራኝ አትፈልግም ስል ሳራ ተናገረች አለ። ሳራ ከተናገረች በኋላ መሲ ብሪስቶ ምን አለች ላሰማሽ? ሬስቶራንት ስም ጠርታለች እና ቆል ያለችበትን ማነገርኩ እየተላከልን ነው ማለት ነው። ኖ እየተላከልን ነው ያለችው። ሙሉውን ስማ ፕሊዝ ይወዳ አለኝ ልክልሃለሁ። ይሄው እየነገሩን እየተላከን ነው ያለችው እንጂ መሲ ስም አልጠራችም። ለኔም ልካልኛለች ወይ ተላከላትን መጥራት ሳይሆን ሬስቶራንቱን መሲ እንደምታውቀው እየተላከልን ነው ያለችው። ሲላክላት ለኔም ልካልኛለች መሲ። ይሄው በውስጥ እየላኩ ነው እየተላከልን ነው ያለችው። ይወዳ የሬስቶራንቱ ስም ይኸውልሽ ከሌ ነው እየተባለ ምንም ይኸውልሽ ልልሽ የፈለኩ መሰለሽ እናውቀዋለን እኮ ስለተላከ ነዋ። ኦሬዲ ተላከ። ትክክል ሊሆን ይችላል እኮ አሁን እኮ በውስጥ እኮ መልእክት ይላካል አይደል? ሊሆን ይችላል። ያ እንደዛ ሲላክ ለኔም ላከችልኝ መሲ። ግን ከልጅቷ መጀመሪያ መሲ ናት እናውቀዋለን ብላ የተናገረችው ልጅቷ እኮ ልትነግራቸው ሊሆን ይችላል በውስጥ ዋላ ይጣራል አይደል? እናውቀዋለን ማለት እኮ በህግ አያስጠይቅም በዚህ ሀገር ህግ። ስሙን አጥራለች እናውቀዋለን ማለት መሲ ብሪጅስቶን ታውቀዋለች ማን እንደሆነ ትክክለኛ ሬስቶራንቱ ስለተላከ ያል መሲ ይልክ የተላከላት ሬስቶራንት ራሱ አይደለም የተላከላትን ወዲያው ለኔ ላከችልኝ። at the end of the day ግን ሆኖ የተገኘው ሬስቶራንቱ ሌላ ነው። ታምናለህ?
አዎ ሲኩዌንሱን ነው ማየት ያለብሽ። ሲኩዌንሱን አይደል? የሲኩዌንሱን መጀመሪያ ቪዲዮ ሰራች፣ ከዛ እናንተ አመጣጣችሁ አወራችሁ አይደል እንዴ? ከዛ በኋላ ደግሞ ልጅቷ በስልክ ደውላ አገናኘቻችሁ ከልጅቷ ጋር ራሱ። ያ ሲኩዌንሱን ነው ማየት ያለብሽ። እኔ ጥያቄ ምንድነው ከሶስቱ ነገር ነው። ልጅቷ ፋብሪኬት አድርጋ ስቶሪውን ፋብሪኬት ክሬት አድርጋ ለመፈመስ ፈልጋ ሀቢባቤን ለመግባት ሊሆን ይችላል። አንደኛው ፕላዝቦ ያጅልኝ አንደኛው። ሁለተኛው ሊሆን የሚችለው ቢኮዝ አልሀበሻ ሬስቶራንት መጥታ ስሜ ይንጻልኝ ስላለች እኔ ሳትጠራ ስሟ ሳይጠራ ስላለች እሷም የሆነ አድርጋ ሊሆን ይችላል። ምክንያቱም ስምሽ ሳይ ሊሆን ይችላል ነው። ሶስተኛው ሊሆን የሚችለው ተነጋግረው አጀንዳ ክሬት ለማድረግ እዛ ያላችሁ ግሩፕ አውትሳይድ ዩ ተነጋግረው ያመጡት ሊሆን ይችላል። ያው ሶስተኛው በጣም ይገባሽ ሩቅ ሊሆን ይችላል። ለምን መሰለኝ እንደዛ የምልበት ደግሞ ለሶስቱም የምልበት ሪዝን አለኝ። ለምን ነው ታውቃለሽ? እዛ ጋር አስገብታችሁ ተናገሪ የአልሀበሻ ሬስቶራንት እንዳልሆነ ተናገሪ ስትላት ሊሆን ይችላል አላቅም ነው ያለች። ሰምተሻታል አይደል? ያ አልናገርም ብላለች። ኖ አላቅም አለባችሁ በህግ መጠየቅ አለባችሁ። ነገ እናንተ የራሳችሁን ነገር ስትከፍቱ እንደዚህ ነው የሚያደርጓችሁ። እኛ ፌመስ ስለሆነ ታዋቂ ስለሆነ ነው ከጎናችን የምትቆሙ። ታዋቂ ያልሆናችሁ ግን ወደታች ነው የሚዘቀዝቋችሁ ወደታች። ምክንያቱም የናን አንድ ሰው ቪዲዮ ወጥቶ ሲሰራ ኤቪደንስ ሊኖር ይገባል። ያለ ኤቪደንስ ሊኖር አይገባም። ዛሬ እህቶቻችን የት ነው ያሉት? እንዲገቡ እያረጋችኋቸው ነው እድሜ ልካቸው። ሳራ እኮ ከሰው ቤት ተነስታ ነው እዚህ የደረሰችው። እኛም ከሰው ቤት ተነስተን ነው እዚህ መድረስ ያለብን። ስለዚህ እውነቱን የምትናገሩ ከሆነ እንቆማለን። ይኸው እየጻፋችሁ ነው። በውስጥ እየላኩ ነው። ልባችሁ እውነቱን ያውቀዋል። ስለዚህ ከሳራ አልሀበሻ ራስ ላይ ወረድ ትላላችሁ፣ አትወርዱ። እዚህ ጋር የምታዩት ሰው በአጠቃላይ ሁላችንም ለመናገር እሷ መናገር አትችልም፣ ምላስ የላትም። እኛ ግን ከጎኗ እንቆማለን። ሳራ ሬድ ላይናችን ነች። ብቸኛዋ ዱባይ ላይ ኢትዮጵያን የምናይባት እናታችን ነች። ዘዴዋን ሳራ ላይ ብድግ ያላችሁ ግን እያንዳንዳችን ነው የምንነሳው። ጥጋችሁን ትይዛላችሁ። ባለቤቱ ማን እንደሆነ በውስጥ እየተጻፈ ነው። ኢፍናት እኔ በቤት እናገራለሁ፣ ከሶ ይጠይቀኝ። ከሳራ ራስ ግን ትወርዳላችሁ። ገበያ ቀዝቀዝ ሲል የሳራን ስም ማጠልሸት አይቻልም። እንከባበራለን። አትከበሩ። ህግ ያለበት ሀገር ነው ኤመራት። የሆነ ሳራን የሚመስል ድባብ ሰርታችሁ አያንናገርም፣ ስም አንጠራም። ትጠሪያለሽ፣ አንገትሽን ተይዘሽ ትጠሪያለሽ። ይሄ ዱባይ ነው። ሳራ በጣም ብዙ መልካም ሰው ይፈረስ ደግሞ እኛ እንጠራዋለን እያልኩሽ ለምንድነው ሳራ አይደለችም ማለት ለምን ከበዳችሁ? ለምንድነው የከበዳችሁ? እያላካችሁ ነው ማን እንደሆነ። ትከበራላችሁ፣ ተከበሩ። አትከበሩም ደግሞ አብረን እንተያያለን። ለቀቅ ሳራ ብቻዋን የቆመች ኢትዮጵያን ያየንባት እህታችን ነች። የትም ስትሽለጠለጥ አትገኝም። ክብሯን የጠበቀች መልካም ቤቷ ሄደን እጃችንን ታጥረን ምን በላው። ሂሳብ የሚከፍል ሰው የለም ሳራ ቤት። ማን እንደሆነ እየተላከ ነው። መናገር ከፈራችሁ አትስሩ ቪዲዮ። ይሄ ኤመራት ነው፣ ነፃነት አለ። ልክ ቪዲዮ ስትሰሪ ሰውን የሚነካ ድባብ ሰርተሽ አልናገርም አይቻልም። ማንም አይቀበልሽም። ይሄ ሁላ ህዝብ ነው የሚነሳው። እኛ እናንተ መሲ እኛ ብንጠራው ችግር ይልሻል አንቺ ነው። ሰውየው በውስጥ መጥቶ አናግሮሻል። እኔ ማንንም ሰው አልፈራም። ልጅቷ ካልተናገረች እኔ ጠራዋለሁ። እንኳን እሱን እኮ ለምን መሰለሽ? ስለ ሳራ ብዬ አይደለም፣ ስለዛች ስለተበደለችው የመዳም ቅባት ራሷ አይደለች ቪዲዮ የጠራችሁ፣ ራሷ አይደለች ሀቅ የምትፈልገው ራሷ። እሺ ቆይ ተረጋጉ እናንተ። ዛናይ ከሆናችሁ ነው የምናገረው። ቆይ አንዴ ላውራ። ኦኬ መሲ አንቺ ነሽ አይደል ቪዲዮ? ቆይ ሳርዬ አንዴ መሲ አንቺ ነሽ አይደል ቪዲዮን የሰራሽ? እህት አለም ማሬ አንቺ ከሆንሽ የሰራሽው ቪዲዮን እኮ ይሄንን ነገር ማን ነው? ሬስቶራንቱ ምንድን ነው? የት ነው? መቼ ነው? እሱ ቤት ስትሰሪ የነበረው ሳታጣሪ ነው እንደ ቪዲዮን የለቀቅሽው አይደለም? በቃ ስለዚህ አሁን ቅድም ሳራ ነች ወይ ሌላ ቦታ ነው ሲባል ለምንድን ነው አላውቀውም የምትይው? ይሄ ናርዲ እኔ የሳሪን ስም የማስጠፋት ምንም ማለት ምክንያት የለኝም። እናንተም
ለዛ እኮ ነው የምሰማሽ። ከቅድም ሀያትም ተናዳ ስትናገር እየሰማንሽ ያለ ነው። አሁን እዚህ ጋር 6000 ሰው አለ አይደል? የልጅቷ እውነት ቢሆን እዚህ ጋር 6000 ሰው ተሰብስቦ የሆነ ነገር ተደርጎ ልጅቷ እንድትታገዝ ይደረጋል። አሁን ግን ጁዬን አውርቻትና ሲራን አስገቢዋል። ዜሮ ነው። ይሄ ሁሉ ሰው ተቀምጦ ልጅቷንም እንድንታገዝ አልተፈለገም። አንድ ነገር ሬስቶራንት የሳርዬን ስም ብቻ ማጥፋት ብቻ ሳይሆን አሁን ማስበው ልጅቷም እንድትታገዝ አትፈልጉም ማለት ነው። እውነቱን ተናግራ ካልፈለግን እኮ ልጅቷን ወደ ሚዲያ ማናመጣትም ነበር። ታዲያ ለምን የልጅቷንም ችግር ለማየት የሳራንም ሀቅ ለማውጣት ከሆነ ነገ ልጅቷ በአካል ትቀርባለች እየተባለ አሁን እነዚህን ልጆች ፕሬስ ማድረጉ እንደገና ኮሜንታተሮችን ሌላ ንግግር ውስጥ አይከታቸው። የሳሪን ማንነት ሁላችንም በምናውቀው ልክ እናውቃለን። እነዚህ ልጆች ግን እዚህ ጋር መጥተው ሳሪ ሳይሉ ነገ ልጅቷን እናቀርባለን ሲሉ ለምንድን ነው ያመመክ? እዮዳብ ቆይ ሚውት አታድርጉት ፕሊዝ ጋይስ። በመጀመሪያ መሲ ብሪጅቶን እንደለመድሽ ለምን አመመክ እዮዳብ? እኔ የዛን ቀን አክብሬት መጥቼ ኢቭን ኮሜንት ላይ ተናግሬያለሁ። ሌባው ይሄንን በደል ያደረሰው መሲም ትሁን ጉቺም ትሁን ሳራም ትሁን እዮዳብም ይሁን ማንም ይሁን ማለት ነው ከመጋፈጥ ወደ ኋላ ልታቆም የሚገባው ነገር ነግሬያለሁ። ሳራ የሌለችበትን አለች አንልም። ትናንትና ግን መሲ ብርጅቶን ተከፍሏት ነው ስትል ነበር አይደለ? እዮዳብ ቤተን ሆነ አዳምጪኝ። አሁን ስለራሳ ለምን አልክ እንደዛ? ለምን እኔ አንተ ነው እዮዳብ እንደዛ ልልሽ ልመልስ ወይስ ኖ እኔ በጣም እንደተናደ አትደውሉ ነው ስልክ ላይ እንዳትደውሉብኝ ነው እዮዳብ። አቁም ይሄንን ነገር እግዚአብሔርን አቁም። እኔ እናንተ ተከባብረን ያለነው አንተ ማክብረኝ እኔ ማክብሬክ ነህ አይደለ? ተከባብረን ያለነው ማንም ስለ ጉዳዩ ነው ኖ ስለ ጉዳዩም ከሆነ ሳራ አልሀበሻ የለችበትም። የሌለችበትን ሰው ደግሞ አለችበት አንልም። በሉ ከሆነ አንልም። ጉዳዩ እኔ ግራ እየገባኝ ነው። አሁንም እኮ ሀቢባ ቤት ድረስ ጉዳዩ እስኪሄድ ድረስ እኮ ቪዲዮ የሰራችው ልጅ እየደወልኩ አንገቷን አንቄ እኮ ሀቁ እስኪወጣ ድረስ እኮ ጥግ ድረስ ነበርኩ። ጉቺም ነበረች እየደወልን ስንጠይቃት ነበረ። ሰው ምንድነው የምትለው? የሌለበትን ሰው አለበት እንበል እዮዳብ። ኦኬ አሁን ታዳምጪኛለሽ? ማን የከፈለኝ እስኪ ንገረኝ ለኔ። እሺ ታዳምጪኛለሽ? አሁን ራሱ አነጋገርሽ ራሱ ማለት ነው በህግ አንተን እጅሽን እና እግርሽን አስሮ ነበር የሚያስገቡሽ። ቢካዝ you're already ይኸውልሽ፣ እውነቴን ነው መሲ፣ በጣም ቡሊ አድርገሽ ነው የምትመጪው። ልጅቷንም እዛ ላይ ቡሊ ታደርጊያለሽ። ጸባይ ስለሆነ ይሆናል። ግን እኔም ማውራው ነገሩን በህግ ነው ማየት ያለብን። ኦኬ እንደ ሌሎቹ ልታሸማቀቂና ልትልትኛ አትሞክሪም። አንቺ ራስሽ ነው ያለው በነፃ ነው የምበላው እዛ ቤት አልሽ። አዎ ተከፍሎሽ ነው። በነፃ የምትበይ ከሆነ በህግ አንፃር አንቺ ማንም ቤት ሄጄ በልቼ አላውቅም። ባይዘው ብለሻል። አንቺ ነው ያቆይ ላሰም ሲሄድ ግን ሳይከፍል ነው የሚበላው። ብሪጅቶ አዳምጪኝ። ተጋብዞ በልቶ አንቺ ራስሽ እኔ መጫው አልችልም። መልካምነቷን የተናገርነው ኖ መልካምነቷ አይደለም የሚያሳየው። በነፃ ነው የምንበላው ካልሽ ጥቅም አለሽ አንቺ። በህግ አንፃር ምግብ በነፃ እየበላሽ ስለሆነ እኔ እዮዳብ የኔ ቆይ እዮዳብ አሁን ልመልስልሽ የኔ ጥያቄ መልስልኝ። የመጀመሪያው ልመልስልሽና እሰማለሁ። መሲ ታውቂያለሽ እኔ ጻፍና እኔ ሚውት ላድርግልህ። አንደኛ የኔ ጥያቄ እዮዳብ ጥያቄዎቼ ምንድን ናት? የመጀመሪያ ቀን እንደዛ ስትል እኔ ቤት ነው ሀቅ የሚወጣው ኑ ምናምን ብለክ እኛ እንደ ሀቅ አላውጪ ስትናገር መጥቼ እዮዳብ ያልተጣራ ነገር ነው ስልክ እሺ መሲ ችግር የለም አልክ አይደለ? መጥቼ ኮሜንት ላይ ጽፌልሃለሁ ስሜ ስለተጠራ። በመጀመሪያ ደረጃ የኔ ጥያቄ አንተ ለምሳሌ እዮዳብ አንድ መኪና ሰረቀ ተብሎ አንድ ሰው ቪዲዮ ከሰራ መረጃ ብዬ ነው አይደል የምጠይቀው? መረጃ እዮዳብ የሰረቀበትን መረጃ ብዬ ነው የምጠይቀው። ዝም ብዬ ግን እዮዳብ ሌባ ነው ወይ ጉቺ ሌባ ናት ብዬ ፎቶ አልለጥፍም። ለምን እዮዳብ አንተን የሚጠላክሱ ሄደን ነገር አድርጎ ሊሆን ስለሚችል ገባ። ለምሳሌ እዮዳብ እንደዚህ ያደርጋል መጥቼ ጀጅ አላረግህም አይደለ? መጥቼ ግን እውነታውን ስነግርህ እኔ እናንተ እንድትተማመናለን። ሳሪ አልሀበሻ እንደዚህ ሰራተኛ እንደማትበድል አይደለም በህዝብ ፊት አልኩ። እዚህም ሀገር የትም ቦታ ብጠራ ደረቴን ነፍቼ እመሰክር። ማን ያስወጣት? ደግሞ እኔ ሞዴሬተር የለኝም። መቼም ወደ እኔን እንዳታረጉት። ሞዴሬተር የለኝም፣ አልሰጠሽኝም። ይኸውልሽ አሁን ጉቺ ተመልከች። ይሄ ራሱ አግሬሲቭ ስትሆኚ የሚያሳየው ምንድነው? መደበቅ የምትፈልጉ ለምን ታስወጣታላችሁ? መሲ አስወጥተውሽ ነው ራስሽ ነሽ የወጣሽው። ጋይስ ሌተር ዲፌንድ ሄርሰልፍ እኮ ምንድነው?
እዮዳብ እኮ ዳይሬክትሊ ኢንዳይሬክትሊ እየወቀሰን ነው ስለዚህ ለተወቀስበት ነገር ዲፋይን ማድረግ ራሳችንን ዲፌንድ ማድረግ አለብን መሲ ብሪጅስቶን ተከፍሏት ነው የምታረገው ኤቭሪዌር አውቃለሁ እኔ ከፊቷ ናት አለ ሁሌ እኮ ናት አለ በውስጥም እኮ ናት አለ እኔ አንድ ነገር ልንገርክ እኔ መረጃ አለኝ እኔ መረጃ አለኝ መረጃ አለክ እውነት ለህዝብ ማቅረብ የምትችለው መረጃ አለክ መስጠት ድብን ያለ አቅርበን እንደ ይኸውልሽ ጉቺ ለምንድነው ግን ሁላችሁም ላይ አታውቁኝ ጉቺ እኔ ቤት ጉቺ አዳምጪኝ አሁን እናንተ ተሰባስባችሁ አሰማዋችሁ አይደል እንዴ ልጅ ይኸውልሽ እናንተ በህግ ምስክር መሆን አትችሉ because ወዳጀው ናችሁ ኦኬ በህግ ምስክር መሆን አንቻል ኦኬ እሺ አንቻል ስለዚህ በዚህ ሶሻል ሚዲያ ላይ እዮዳብ እያልክ ያለከው ልጅቷ ታፍና ነው እንጂ አሁንም እኮ ዳይሬክትሊ እኮ እያመራህ ያለው ይችላል ጉቺ የሶስት ነገር ኳስ እውነቱን አታስወጣም ከልጅቷ ለምን አትሰማም ልትመጣ ስትል አዳምጪ እንዴ ልትመጣ ስትል ምን አልኩ መሰለሽ ልትመጣ እኮ እኛ ጋር ያወራን እኮ እሱ አብሮ ያደገ የሚያውቋት እነሱ ናቸው መጣው እዮዳ ፕሊዝ እቺ ልጅ አወራት ሲሉኝ ምንም ችግር የለም እኛ ጋር ከመጣች ግን መረጃና ማስረጃ ክሊር ካልሆነ አንቀበልም የኔ ቤት እንደዛ ነው እዚህ ሶሻል ሚዲያ ላይ 100% ሁሉም ያውቀዋል እኔ ቤት ጋር ብቻ ነው እውነት የሚወጣው ማንም ይከፍለኝ እሺ ለምን ቀረች አንተ ቤት ነኝ ጥያቄ ለነግርሽ እኮ ነው እንዴ ከዛ ምን አልኩኝ ትመጣለች ተባለ እኔ ደግሞ ምን አልኩኝ ቃል ምድር ለሰማይ ሀቢባ ወስደው ይቅርታ ያስጠይቋታል እነዚህ ግለሰቦች አልኩኝ የጠራዋቸው ሰው ነብይ ነኝ እንዴ ነኝ ጉቺ ፓስተር ነኝ እንጂ ነብይ አይደለሁም እንዴት አውቃለሁ ላሰማሽ እንዴት አውቃለሁ በበነገታው እንዳልኩት ይኸውልሽ በሰራውት 100,000 ሰው ነው ሃይ ጤና ይስጥልኝ ዋናስ ሚውት ብታረጊ ከሆነ እኔ ቤቴን ከፍቻለሁ እኔ ይኸውልሽ የሰው ቤት የመግባት ጤና ይስጥልኝ ጉቺ ሃይ እኔ የሰው ቤት ይኸውልሽ የሰው ቤት ጉቺ አንድ የምናገረው ነገር አለኝ የገባው አንድ ነገር አለ ልስን እኔ ዛሬ በአጋጣሚ እሁድም ስለሆነ ነው እና እኔ ዱባይ ነው የምኖረው by the way I know ሳራ ከስተመር ግን አንድ ነገር ምናግራችሁ ነገር ካለ እዚህ ሀገር እነሱ ምናልባት ዩናይትድ ስቴትስ ስለሚኖሩ they don't understand the rules and the regulation of the government here the labor law why ላስረዳህ ነው especially the labor law የማታውቁት ነገር አለ እዚህ ሀገር ምን አለ መሰለ ቪዛ ስትሰራና ስፖንሰር ስታደርግ ኦኬ ስፖንሰር ስታደርግ የሌበር መጀመሪያ የሌበር አግሪመንት ነው የሚመጣው ያ የሌበር አግሪመንት ምን ይላል ስፔሻል አንድ ነገር ነው ምናገር ያ የሌበር አግሪመንት ምን ይላል እቺ ሴትዮ ሳላሪዋ ስንት ነው ያ ገንዘቧ ተላልፏል አልተላለፈም ማናችንም ሳላሪ የምናገኘው በዛ አግሪመንት መሰረት ነው አይደለም እንዴ when she is going to cancel her visa she has to show all the labor agreement that this the እንትኑ ምንድነው employer ገንዘቧን አግኝታለች ሳላሪዋን አግኝታለች አላገኘችም ነው ጨዋታው ይሄንን ትናንትና ሳራም ሳታስረዳ ይገባች ይመስለኛል አይደለም እንዴ አሁን ለምሳሌ እኔ ኤምፕሎይ ኮንኩኝ ዱባይ ላይ ግን ይሄ በጣም ትንሽ ሬስቶራንት ስለሆነ ሜቢ ገባሽ as a maid ምናምን አስገብተዋት ነው ግን ላይክ ሬስቶራንት ላይ ለምን ነው ስለ ሌበር የምናወራው ስማኝ ባንድ አዳምጠኝ የሳራ ሬስቶራንት ኢስናት ስለ ሌበር አይደለም እያወራን ያለ ነው ኖ የሌበሩን ህግ እናውቀዋለን እንኳን እዛ ነውና አሜሪካ ራሱ አላ ግን ደሞም አንድ በካሽ የሚሰሩም አለ እሱን ታዩ እሱን ሌላ ቦታ ኖ in Dubai there is no cash ዱባይ ውስጥ sponsor a guy ዱባይ ውስጥ በካሽ የሚሰሩ ያለ ስፖንሰር ቢሰሩ ብዙ ነው ዱባይ first of all እኔ ለምሳሌ I've been in America so I know America very well አረበናት ወሬው ስለዛ አይደለም እሺ ፕሊዝ ይቅርታ አይደለም በቃ አንድ ነገር እንነጋገርና ዘነያ ስለ ሌበር ወንድሜ ልንገርህ የዚህን ሀገር ሩል ታውቀዋለህ ስለዛ አይደለም እኮ እያወራን ያለ ነው ስለምንድን ነው ማሾራት አልቻልክም ስለ ዱባይ ህግና ስለ ዱባይ ሌበር ህግ ልናወራ እኮ አይደለም የገባ ነው እያወራን ያለ ነው ወይ ነገር ነው እኔ እኮ ልነግርህ ነው እቺ ልጅ ትሰራ የነበረው በጣም ትንሽዬ ካፌቴሪያ ውስጥ የኢትዮጵያ ካፌቴሪያ ውስጥ ቆይ አዳምጠኝ እርግጠኛ ነኝ because I used to have a restaurant ሳራ she knows ስለዚህ እኔ እንዲያውም ለሳራ አንድ ሬስቶራንት ሸጨላታለሁ እኔ long time ago 10-15 years ago ሳራ she knows እና
በህጉ መሰረት ትላልቅ ሬስቶራንት ያላቸው ሰዎች በሌበር ህግ ነው የሚመሩት። ሳራም ዋን ኦፍ ደም ናት። እቺ ግን ትንሽዬ ካፌቴሪያ ያለቻት ሴትዮ ናት እንደዚህ ወስዳ እዛ ጥግ አቡዳቢ እንደዚህ ስታስደርጋት የነበረው። እቺን ልጅ ቪዛውን እንዴት ከንስላ አስወጣቻት? በመጀመሪያ በኤርፖርት አይደለም እንዴ? ይሄ ሌበሩ እንዴት ከነሰለላት ደሞዟን ሳትከፍል? ይሄ እኮ ጥያቄ ያለው። ሳራን ሊጠይቃት የሚችል እኮ ትልቅ አውቶሪቲ አለ። ሳራን እኮ የጠየቃት የለም። እሺ ገባኝ። ሳራን እኮ የጠየቃት የለም። አልሀበሻ ሬስቶራንትን የጠራው ማንም የለም እኮ። እሺ ራሷ እኮ ናት መጣ ጥሩኝ ያለችው። እኔ አይደለሁም ክሊር አድርጉኝ ያለችው። እኔ ባደወይ ሳራ ምናልባት የምታረገው ለስሟና ኦፍ ኮርስ እኔም በሆን ትልቅ ሬስቶራንት ቢዝነስ ቢኖረኝ አንድ ጊዜ ቆይ እዮዳ ጌታ ያውቃል። ሞዴሬተር ክላነሳው ነው። እሺ you have no right ሁለተኛ ነገር ይኸውልሽ አሜሪካ ራሱ ሳራ አንደኛ እኔ በእናትሽ ብዙ ጊዜ እየጠፋሽ ነው። ምን መሰለሽ ትክክል ነሽ የምትይው 100% እዚህ ሀገር ይኸውልሽ በ$2 የሚያሰሩ አሉ ሬስቶራንት ውስጥ ነው። እሱ አሜሪካ ሌበር ሎ እኮ አሜሪካ ጨዋታውን ተው። እሱን ግን የሞሮስ ጨዋታ አይደለም እንዴ? ዱባይም ላሳይ ይችላልው። ሌበር ሎን የማይከተሉ ብዙ ቢዝነሶች አሉ። ለዛ አሉ ግን ኖት ሬስቶራንት ላይክ ቢግ ሬስቶራንት ኢቭን ሬስቶራንት ያደርጋሉ። እርመኝ ኦይ ልንገርህ ይኸውልህ ሁለት አይነት ኢንቨስቲጌሽን ነው ያለው ዱባይ ላይ። ስለዛ ማውራት አልፈልግም። ሙኒሲፓሊቲ ኢንቨስቲጌት ያደርጋል። ኦያ ኦነር የነበር ነው እንንገርህ። ሙኒሲፓሊቲ ኢንቨስቲጌት ያደርጋል። ከዛ በኋላ ደግሞ ኦያ አንተ እኮ you don't listen because you talk nonsense በጣም ይሄ የሚያሳየው የመጣሁበትን መንገድ let me explain it for you. የሳራ ሬስቶራንት which is huge restaurant እንደዚህ under the table ሰራተኞችን ቀጥሮ ማሰራት አይችልም እንዴ? it's a big restaurant. municipality every day every morning የmunicipality supervision አለ። ይመጣል የአይዲ የሄልድ የምናምን ወረቀት ተጠይቀው ይሄዳሉ አይደለም እንዴ? ሁለተኛ ነገር እንደዚህ አይነት ነገር ልታሰራም አትችልም እንጂ ሳራ እንደዚህማ ከሆነማ ማን አለ ሳራን እኮ ወደ ልጅቷ መጀመሪያውኑ ምን አቅለበለባትና እዚህ ላይ ወጣ። ይኸውልህ ደግሞ አንድ ነገር ልንገርህ ደግሞ ስምህን አላውቀውም ሶሪ። እዚህ ሀገር ደግሞ ምን አለ መሰለህ ምን አይነት ሬስቶራንት ተፈልገው ላይሰንስ ሲሰጡ ምን አይነት ሬስቶራንት ነው መክፈት የምትፈልገው ብለው ሲሉ ምንድነው ተብሎ የሚባለው የሀበሻ ሬስቶራንት ነው። አልሀበሻ ማለት ኢትስ አን አረቢክ ኔም። ስለዚህ አልሀበሻ ብለው ነው የሚሉት። እንትና አልሀበሻ ምናምን አልሀበሻ ነው የሚሉት። ስለዚህ አልሀበሻ የሚለው ስም ከታች መግባቱ አይቀርም። ይሄ ተረጋገጠ የሀበሻ ሬስቶራንት ነው። ግን እናንተ የማታውቁትና ሌላ አገር ተቀምጦ መፍረድና እዚህ እኛ ጋር ሆኖ እንደዚህ ሳራም ቢሆን እኮ ከማንም የበለጠ ለስሟ ትጠነቀቃለች። መቅጠጣት ያለባት እቺ ተንቀልቅላ መታ ሚዲያ ላይ የትልቅ ሰው ስም ሳራ ማጥፋቷ በመጀመሪያ ደረጃ በጣም አልሀበሻ የሚለውን ስሙን ሳታውቅ ቦታውን ሳታውቅ አድራሻውን ሳታውቅ ምኑን ሳታውቅ ምን አንቀልቅሎ አስወጣት እሷ ሚዲያ ላይ ነውር ነው። ሳራን ጠራች። አሁን እቺም ልጅ ብትከሳት የትና ደረጃ ይደርሳል። አረበላታችሁ ጋይስ አውቃችሁ ነው እንዴ? አልጠራችም እኮ ዚን ማነው ስምሽ? ዚን ስምሽን አላውቀውም። ማነው ስምሽ? ዘይኒ መሰለኝ። ዘይኒ ማነው ስምሽ? ታችን ይኸውልሽ ወይዘሮ ዘኒ ወይዘሮ ዘኒ አልሀበሻ ሬስቶራንት ብላ አልጠራችም። ሳራን አልጠራችም። ሳራ እኮ ናት በግድ ሰብስቦ ከነመሲ ምናምን ሰብስቦ ነይና የኔ ስም አይደለም በይ እኮ ነው ያለቻት። ስለዚህ ይኸውልሽ ልጅቷ ላይ ስለሱ እኮ አወራን። ይሁዳ ብራሱ አይ ዶንት ኖ ዋይ መረዳት ለምን እንዳልፈለክ አላውቅም። ኤኒዌይስ አንድ ጊዜ ማለት ነው ያለቻት እያልሽ ኤኒዌይስ I just want የሆነ ኮንቨርሴሽኑን ለማሳጠር ማለት ነው። ይሁዳ በደንብ ክሊሪፋይ አድርጌልሃለሁ። የተናገረችው ነገር ቀጥታ ወደ አልሀበሻ ስለሚያመራ ፕላስ ሎት ኦፍ ኮሜንታተር አልሀበሻ ነች ስላሉ ለመጨረሻ ጊዜ ነው የምነግርህ። ሲቀጥል የተለያዩ ሰዎች እየደወሉ አንቺ ነሽ ወይ ካልሆንሽ ለምንድን ነው ወተሽ ማትናገሪው እያሉ ሳራን እየተናገሯት ስለነበረ ኮሜንታተሮች ሁሉም አልሀበሻ ነች ሲሉ ስለነበረ በዛ ልክ እኔ ኮንኩ እኔ መሆኔን ተናገሪ፣ እኔ ካልሆንኩ እኔ አይደለሁም ስሜን አጥሪልኝ ያለችው in the first place and the second place
እዮዳብ ዛሬም ነገም ወደፊትም I'm sorry for saying this ከመረረህም ዋጠው ሳራ አይደለችም ይሄን አታደርግም አይደለችም ኦኬ ጥሩ አይልሽ እህቴ ጉቺዬ ሳራን ተወጃታለሽ አይደል በጣም ታከብሪያታለሽ yes of course ኦኬ ስለዚህ እንደዛ የምትይው አንቺ ስለምታውቂያት ነው አይደል እኔ ደግሞ እየተናገርኩ ያለሁት በህግና በህግ ሳራን አሁን ሳራ ሄዳ በዳኛ ፊት ቀርባ ሳትጠራ ራስሽን እንትን ማድረግ ወንጀል ነው ታውቂያለሽ ሳትጠሪ ስምሽ ሳይጠራ ምን በአሽሙር ተናግራኛለሽ ልትይ ነው አሽሟጥጣብኛለች ልትይ ነው ምንም እኮ ስሟን እኮ እንዳልሽው እኮ yes በአሽሙር ሊሆን ይችላል አይደል እንዴ እቺ ልጅ እንዳልሽው ምናልባት አራዳ ናት ግን ያባባሰው ማን እንደሆነ ታውቃላችሁ እናንተ ናችሁ ያባባሳችሁት ስም ሳይጠራ መጥቶ በኮሜንት ምናምን ነገ ምን ያደርጋሉ መሰለሽ ይቀጥላል ይሄ ካሁን በኋላ የሳራን ስስ ብልት አይተዋል ማንም ይመጣና በአሽሙር ይናገራል እንዳልሽው ዱባይ ይከሰሳል ዝም ብላ አሁን እሷ ስም ጠርታ ቢሆን ትከሰሳለች አይደል